ሰላም ጤና ይስጥልን እንዴት ናችሁ ውድ ተመልካቾቻችን ሳምንታዊ የመምህር ዝግጅታችን ተጀምሯል ዛሬም እንግዲህ እንደተለመደው መምህር ጋብዘንላችኋል መምህር ደግሞ ለእናንተ የሚሆን በተለይም ደግሞ ለስድስተኛ ክፍል የሚኒስትሪ ተፈታኞች በጣም ጥሩ የሚሆኑ ጥያቄዎችን አዘጋጅተዋል የሂሳብ ጥያቄዎች ናቸው በእነዚህ የሂሳብ ጥያቄዎች ላይ በደንብ ውይይት ያደረግን እስከ መጨረሻው ድረስ ቆይታ የምናደርግ ነው የሚሆነው እናንተ ደግሞ ጥያቄዎቹን ከተመለከታችሁ በኋላ በ800 ላይ ዋኤን በማስቀደም መልሶቻችሁን በተራ ቁጥራቸው መሰረት የምታደርሱን ይሆናል የመጀመሪያው ጥያቄ ላይ ምርጫ ሐመር ውሃ ላይ እርማት ይኖረናል እርማታችን ምንድነው ቁጥሩ 186 በሚል እሱን አስተካክሉልን ሐመር ውሃ ላይ የመጀመሪያው ጥያቄ 186 በሚል እሱን አስተካክሉ ከዛ በኋላ ጥያቄዎቻችሁን ሞክሩ ሜሮ ሙልጌታ ካስፈጻሚያችን ቤተልሔም ብርሃኑና ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ የምንቆይ ነው የሚሆነው ለዛሬ የተዘጋጁትን ጥያቄዎች ከተከታተልን በኋላ ተመልሰን ስንገናኝ መምህራችንን የምንተዋወቅ ነው የሚሆነው በቀጥታ ወደ ጥያቄዎቻችን እናልፋለን
ውድ ተማሪዎቻችን ለዛሬ የተዘጋጁትን 5 የሂሳብ ጥያቄዎች ተከታትለን ተመልሰን ተገናኝተናል። እንግዲህ እንደተመለከታችኋቸው ለሚኒስትሪ የሚጠቅሙ የሚያግዙ የ6ኛ ክፍል የሂሳብ ጥያቄዎች ናቸው። ስለዚህ በእነዚህ ጥያቄዎች ላይ በደንብ ሙከራ እያደረጋችሁ 800 ላይ YN በማስቀደም መልሶቻችሁን አንደኛውን ሁለተኛውን ቁጥራቸውን እየገለጻችሁ መልሱን ላኩልን። ከዛ ደግሞ እናንተን በመናገኝ ሰዓት እናስገባችሁና የእናንተንም ሀሳብ እንቀበላለን፣ ከመምህር ጋር እናገናኛችኋለን። እስከዛ ድረስ ግን መምህርን እንተዋወቀው። መምህር እንግዲህ እዚህ ድረስ ጥሪያችንን አክብረክ ስለመጣ ከልብ አድርገን እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁኝ። በጣም ጥሩ። እንግዲህ ያው ከትውውቅ ነው የሚጀምረው ሁሉም ነገር። እስቲ ራስን አስተዋውቀን፣ በተወሰነ መልኩ ደግሞ የልጅነት ጊዜ ያስተዳደግ ሁኔታ ምን ይመስል ነበረ፣ የትምህርት ደረጃህስ አሁን እስካለህበት የማስተማር ሂደት ምን ይመስላል የሚለውን የትምህርት ደረጃ እንግለጽልን እስቲ። እሺ፣ አሁን በመስከረም ሁለተኛ ደረጃ ትምህርት ቤት በሃይ ስኩል የሂሳብ መምህር ነኝ። ስለ አስተዳደግ ሁኔታ ስምህንም እንተዋወቅ መምህር። አለማየሁ ካሳ። እሺ፣ ስለ አስተዳደግ ሁኔታዬ እንትን ስል እኔ ከገጠሩ ማህበረሰብ ነው የተወለድኩት። እድሜ ለትምህርት እንደደረሰ አያቴ ጋር ነው የተማርኩት። ከአንደኛ እስከ 6ኛ 7 እና 8 ቡሬ ዳሞት የሚባል እንደዚህ እያሉ ሃይ ስኩልን ዩኒቨርሲቲ አዳማ ዩኒቨርሲቲ አሁን ባለው ደረጃ ወደ 15 ዓመት በማስተማሩ ላይ ይገኛለሁ። እንደገና በተጨማሪ የልጆች የተረት መጽሐፎች፣ እንቆቅልሽ አጋዦችንም በማዘጋጀት ከማስተማሩ ጎን ለጎን መጽሐፎች ላይም እየሰራው እገኛለሁ። በጣም ደስ ይላል። ስለዚህ አጠቃላይ ልጆች ላይ ነው ትኩረት የምታደርገው። በጣም ደስ ይላል። እስቲ ግን በዋናነት መምህር እንዴት ልትሆን ቻልክ? የበፊት ህልምህ ነበር ወይ? በተለይም ደግሞ አሁን እንግዲህ የልጆችም እንቆቅልሾች ተረቶች መሰራም ከሆነ ህልምህ ነበር ወይ የሚለውን እስቲ። ታች ያለው ተማሪ ያለው ደስ ይለኛል። ሞር ደግሞ በመጀመሪያ በአፍ መፍቻ ቋንቋ ነው የምንማረው። ከዛ ሃይ ስኩል ላይ ስነድ ሞር ከሌሎች ሳብጀክቶች ሂሳብ ነው ደስ የሚለኝ። ያው የቁጥር ነገርም ስለሆነ ሂሳብ ላይ ፎከስ እያደረኩ እንደገና ወደ ማስተማሩ ዝንባሌም ወደዛ ወደ ማስተማሩ ገባው። በኤዱኬሽን የተመረኩ ወደዚህ ስራም ልገባ የቻልሁበት ዋናው ምክንያት ምንድነው? አዳማ ዩኒቨርሲቲ ውስጥ በሳይንስና ቴክኖሎጂ ዩኒቨርሲቲ ነበር። ፊዚክስ የሳይንስ ትምህርቶችን ፊዚክስ፣ ኬሚስትሪ እንደገና ማትስ፣ ማይነራችን ኮምፒውተር ሳይንስ ነበር። ሞር ደግሞ ወደ መጽሐፉም እንድገባ ያደረገኝ የኮምፒውተር መማሪ ይመስለኛል። በጣም ደስ ይላል። እንደው አሁን ካልከው የልጆችን ሚዝናኑባቸውን ትንሽ እውቀት የሚያገኙባቸውን መጽሐፍት ለመጻፍስ ምን አነሳሳክ? እሱ ያነሳሳኝ አንድ ጓደኛ ያለ ዩቲዩብ ላይ የሚሰራ ነው። ኤኬቲዩብ የልጆች የሂሳብ የተለያዩ ሳብጀክቶች የሚሰራ አንድ ጓደኛ ያለ የሂሳብ ጥያቄዎችን ኮምፒውተር ሳዘጋጅ ሞር የሰውን ፍላጎት ዩቲዩብ ላይ ኮሜንት ምን ሲሰጡ ለምን ይሄን ወደ መጽሐፍ መልክ አትቀይረው የሚል ነገር እሱን ሳይ የኮምፒውተር መጽሐፍ ነው የመጀመሪያ መጽሐፌ። ኮምፒውተር በአማርኛ መሰረታዊ የኮምፒውተር ስልጠና በቀላሉ እንዴት በአማርኛ መማር ይችላሉ የሚል ነው። ወደ መጽሐፍት ቤቶች ወደ ማከፋፈሉ ስገባ ደግሞ ሞር የልጆች መጽሐፍ ፍላጎት እንዳለው ልጆችም እንደሚፈልጉ አየው። አንድ ሁለት እያሉ ጥሩ ነው አሁን እንቅስቃሴው። በጣም ደስ ይላል። እንግዲህ እንቆቅልሾችን የጻፈ ተረቶችን የጻፈ መምህር ተማሪዎቹን በጣም ቀላል በሆነ መንገድና በሚያዝናና በሚስብ መንገድ ያስተምራል ብዬ አስባለሁ። ምን አይነት መንገዶችን ትጠቀማለህ? እንደው ሞር አሁን ትምህርት ቤት ላይ የሚመረጠው አክቲቭ ለርኒንግ ነው። አክቲቭ ለርኒንግ ማለት ተማሪ ሴንተር ነው። ፓሲቭ ለርኒንግ የምንለው መምህራን አሁን ሌክቸር ሜተድ በዩኒቨርሲቲ ደረጃ ስንል ሌክቸር ሜተድ ነው እንደሚሉት፣ በሃይ ስኩል ደረጃ አክቲቭ ለርኒንግ ነው። ተማሪዎች በቀላሉ በግሩፕ እንዴት ዲስከስ ማድረግ ይችላሉ። አስተማሪ እንደ መንገድ ነው የሚሆነው ለነሱ በቀላሉ እንዴት አድርገው ሶልቭ ማድረግ እንደሚችሉ መጨረሻ ላይ ኮሬክሽን ይሰጣቸዋል። በግሩፕ ፎርም እንዴት አድርገው መማር ይችላሉ የሚለውን በዛ መንገድ ነው እንትን ምን
በጣም ደስ ይላል። እንግዲህ ተማሪዎችን የሚኒስትሪ ተፈታኝ ሲሆኑ ወይም የማትሪክ ተፈታኝ ሲሆኑ በምን አይነት ሁኔታ እየተዘጋጃችሁ ነው እንላቸዋለን። ወደ መምህራኖች ስንመጣ ደግሞ እናንተም አሁን የ6ኛ ክፍል የ8ኛ ክፍል አልፏል፣ ፈተና አልፏል። የ6 ደግሞ ገና እየመጣ ነውና ተማሪዎቻችሁን በምን አይነት መንገድ እንዲዘጋጁ አደረጋችሁ? ለሚመለከቱም ተማሪዎች በምን አይነት ሁኔታ መዘጋጀት አለባቸው? በጣም ደስ ይላል። አዎ እኔ አሁን በመጽሐፍ መልክ ማዘጋጀዋለሁ። አዲሱ ካሪኩለም የጀመረው 2015 ላይ ነው። በአዲሱ ስርዓተ ትምህርት መሰረት እንትን ያለው በቀላሉ ሂሳብን እንዴት አድርገው መስራት ይችላሉ ከ2015-2016 የሁለቱን ዓመት የማትሪክ ጥያቄዎች ከነማብራሪያቸው መጽሐፌ ላይ ማካትቸዋለሁ። ሂሳብ መጨናነቅ የማያስፈልገው ሌሎችም ትምህርቶችም እንደዚያው ነው። በተቻላቸው መጠን ፈተና ላይ ሲቀርቡ አሁን 6ኛ ክፍል የመጀመሪያ ሚኒስትሪያቸው ነው። 8ኛ ክፍል እየለመዱ ይሄዳሉ። ከዛ ደግሞ 12ኛ ክፍል አገር አቀፍ መልቀቂያ ፈተና የምንለው ማለት ነው። ስለዚህ የ6ኛ ክፍል የነሱ የመጀመሪያቸውም እንደሆነ ተረጋግተው በቀላሉ መስራት እንዳለባቸው ነው እኔ አድቫይስ ማድረጋቸው። በዛ መንገድ ቀለል አድርገው ሳይጨናነቁ መዘጋጀት አለባቸው ነው። እንደው እንደ ሂሳብ መምህርነትክ የሂሳብን ነገር ልዩ የሚያደርገው ወይ የሂሳብ ቁልፍ ነው የምትለው ነገር ምን ይሆን? ሂሳብ የራሱ እንትን አለው፣ መንገዶች አሉት። ለምሳሌ ከቁጥር ብንጀምር ቁጥሮች የራሳቸው እያንዳንዳቸው አይነት አላቸው። ለምሳሌ መቁጠሪያ ቁጥር፣ ሙሉ ቁጥር እያልን ከፍ እያሉ ይሄዳሉ። በደረጃቸው ነው የሚማሩት። ከህፃናት ጀምረው እንትን ሲሉ ቁጥሮችን በቀላሉ እንዴት መቁጠር ይችላሉ፣ ቁጥሮችን እንዴት መለየት ይችላሉ የሚለውን ነው የሚያዩት። ሂሳብ አብዛኛው የሂሳብ ትምህርቶች ሁሉ ላይ ይገባሉ። የመጽሐፉ መጨረሻ ላይ አፕሊኬሽን ይላል። አፕሊኬሽን ማለት የተማሩትን ትምህርት እንዴት በተግባር ላይ ያውላሉ የሚለውን የሚያሳየው ነው። ስለዚህ የሚማሩትን ምን ለማድረግ ነው ወይም የዕለት ከዕለት ህይወታችን ላይ ወይም ችግራችን ለመፍታት ምንድን ነው ማድረግ ያለብን የሚለውን ከህይወታቸው ጋር እያገናዘቡ በቀላሉ መማር እንዳለባቸው ነው እንትን የሚለው። በጣም ጥሩ። እንግዲህ መምህራኖች ለተማሪዎች የመጀመሪያው መንደርደሪያ ናቸው፣ ወይም ደግሞ ቀለል ብሏቸው ነፃ ሆነው እንዲማሩ የሚያደርጉ ናቸው። አንተ እንደው ተማሪዎችም ገልጸውልክ ሊሆን ይችላል ረጅም ዓመት ስላስተማርክ ምን አይነት መምህር ነኝ ትላለህ? በተማሪዎች ዘንድስ ምን አይነት ተቀባይነት አለክ? አሁን የመጀመሪያው ገና ስራ እንደጀመርኩ ትልቁ የነበረው ምንድነው የመፍራት ነገር፣ ኮንፊደንስ የሚባል ነገር አለ። ተማሪ ፊት ለምሳሌ 30-40 ተማሪ ፊት ቀርቦ ሀሳብን ለመግለጽ በጣም ይከብዳል የመጀመሪያ ላይ ማለት ነው። 2ኛ ዓመት 3ኛ ዓመት እየሆነ ሲሄድ ግን መላመድ አለ። ተማሪው ምንድነው የሚጠብቀው የሚለውን ነገር በቀላሉ መረዳት። ስለዚህ አሁን ከተማሪዎችም ከምንረዳው አንጻር ተግባብቶ ማስተማር በቀላሉ ሁሉም አሁን ፊዚክስና ሂሳብን ምንድነው የሚሉት አብዛኛው ተማሪ ቀድመው እንደሚከብድ ነው ራሳቸው የሚያሳምኑት። ግን ቀላል እንደሆነ በቀላሉ እንዴት መስራት እንዳለባቸው በሚገባቸው ነገር በማስረዳት በምሳሌ በማድረግ እንደዛ ነው የማስተማር ቴክኒክ የምንጠቀመው። ስለዚህ በቀላሉ ይቀርቡሃል። ጥያቄዎችን የማንሳት የመጠየቅ ነገር አለ በደንብ። በጣም ደስ ይላል። እንግዲህ ለተማሪዎች ውጤት የመጀመሪያው ባንለውም ግን ደግሞ ወሳኝ ነገር ነው ብዬ አስባለሁ። ከመምህር ጋር ያለው ግንኙነት አይደለም? ምን ሀሳብ አለክ? እንደው ትምህርት ቤት ውስጥም ሌሎች መምህራኖች የተለየ ነገር ትምህርት ቤት ላይ እኛ ምን አለ ከማስተማሩ በተጨማሪ ተጓዳኝ የሚባሉ ክበባቶች አሉ። ከዛ ውስጥ በሳይንስና ቴክኖሎጂ ላይ በዋናነት እሳተፋለሁ። አሁን ከኛ ትምህርት ቤት አንድ ተማሪ የሂሳብ የፈጠራ ስራ ሰርቶ በአዲስ አበባ በተካሄደው ከተማ አቀፍ 3ኛ ወጠን ተሸላሚ ነበር። እኔ ሜዳሊያ ተሸላሚ። ሂሳብን በቀላሉ ልክ ቲቺንግ ኤድ የሚባል አለ ወይም መርጃ መሳሪያ የምንለው እንዴት አድርገው ነው ሶልቭ ማድረግ ያለባቸው በቀላሉ አስተማሪዎችም እንዴት አድርገው ያስተምራሉ፣ ተማሪዎችም እንዴት አድርገው ይሰራሉ የሚለውን በተግባር ያሳየንበት፣ ሌሎችም ተማሪዎች በፊዚክስም በስዕልም ቅርጻ ቅርጽ የተለያዩ ነገሮች የሚሰሩባቸው ናቸው። ግቢ ውስጥ ከማስተማሩ ጎን ለጎን ኃላፊነት አለብኝ ተማሪዎችን የማብቃት። ስለዚህ በተለያዩ የፈጠራ ስራዎችም እንዴት መስራት ይችላሉ የሚለውን በተግባር አሳየቻቸዋለሁ።
በጣም ደስ ይላል። እንግዲህ እንደዚህ አይነት ነገር ሁሌም ቢሆን ይቀጥል የሚባል ነገር ነው። ምክንያቱም ለተማሪዎች ወሳኝ ስለሆነ ሁሉም መምህራን ይህንን ነገር ቢከተሉ ጥሩ ነው ብለን እናስባለን። የያዝነው የሂሳብ ጥያቄ ስለሆነ ከሰዓታችንም አንጻር ጥያቄው ላይ ብዙ ሰዓት እንድንወስድ ወደ ጥያቄዎቻችን እናልፋለን። ውድ ተማሪዎቻችን የዛሬዎቹን ጥያቄዎች እያያችሁ እየሞከራችሁ እንደሆነ ተስፋ እናደርጋለን። መልሶቻችሁን 800 ላይ ዋኤን በማስቀደም ተራ ቁጥራቸውን ጠብቃችሁ መልሶቻችሁን አድርሱን። እንግዲህ ባገኘናችሁ ሰዓት ደግሞ የምናስገባችሁ ይሆናል፣ ከመምህር ጋር የምናገናኛችሁ ይሆናል። ለአሁን ግን የመጀመሪያውን ጥያቄ ተመልክተን ከዛ ስንመለስ ከመምህር አስታውሻቸው። እሺ የመጀመሪያው ጥያቄ እንግዲህ ሐመር ውሃ ላይ የተቀመጠው 186 በሚል እርማት ተሰጥቶታል። ስለዚህ የተቀመጠውን እርማት ወስዳችሁ በዛ መሰረት መስራት ይኖርባችኋል። ተመልሰን ስንገናኝ ወደ ጥያቄው የምናልፍ ነው የሚሆነው። የመጀመሪያውን ጥያቄ እንመልከትና ተመልሰን እንገናኛለን። ተመልሰን ተገናኝተናል። የመጀመሪያውን ጥያቄ አስታወስን። መምህር የመጀመሪያው ጥያቄ ሀሳቡ ምንድነው? የተቀመጡት ምርጫዎችስ እንዴት ናቸው የሚለውን በደንብ እንመልከት። የመጀመሪያው ጥያቄ ምንድነው የሚለን ከሚከተሉት ሙሉ ቁጥሮች ውስጥ ለሁለትና ለሶስት ተካፋይ የሆነው የቱ ነው? ስለ ተካፋይነት አሁን ለምሳሌ ሙሉ ቁጥሮች ምንላቸው አሉ። ሙሉ ቁጥር ምንላቸው ከዜሮ ጀምረው ማለቂያቸው ወይም ገደብ የሌላቸው 0 1 2 እያልን ምንጠቅሳቸው ናቸው ማለት ነው። ስለዚህ ለሁለት ካለቀሪ የሚካፈል ለሶስት ካለቀሪ የሚካፈል የሚል ነው እዛው እንትኑ ላይ አለ። እንደ ማስታወስም መጻፋቸው ላይ ስላለ ተካፋይነት የሚለውን ለምሳሌ ለሁለት ስናካፍል ቀሪ መኖር የለበት፣ ቀሪው 0 ነው መሆን ያለበት። ለሶስትም ስናካፍል የራሳቸው ጽንሰ ሀሳብ አላቸው። ማብራራት እንችላለን፣ መቀጠል እንችላለን። እሺ ስለዚህ ሀ 123 ይለናል። 123 ለሁለት ይካፈላል የሚለውን ሙሉ ምርጫዎች ማየት እንችላለን። ለ310 ሐመርኋ 186 መ 520 የመጀመሪያው የምናየው ምንድነው? ለሁለት ይካፈላሉ አይካፈሉም የሚለውን ጥያቄ እናያለን። ሁለተኛው ደግሞ ለሶስት የሚካፈሉትን መስራት ይችላሉ። ይቻላል። እሺ ይቻላል። ስለዚህ ሀ 123 ነው የሚለን። የመጨረሻውን ሆይ ስናይ ተካፋይ ኢብን እናምር ምንላቸው ወይም ተጋማሽ ቁጥሮች ምንላቸው መለየት ነው። ሶስትን ስናይ ተጋማሽ ቁጥር አይደለም፣ ስለዚህ ለሁለት አይካፈልም የሚለው እናያለን ማለት ነው። ሁለተኛው ለ310 የመጨረሻውን ስናይ 10 ወይም 0 ማለት ለሁለት ይካፈላል። ይሄም ለሁለት መካፈሉን እናሳያለን። ሐመርኋ 186 ይሄም የመጨረሻው ሆይ 6 ስለሆነ ለሁለት ይካፈላል ማለት እንችላለን። መ 520 ይሄ 20 ለሁለት መካፈል ይችላል። ስለዚህ ለሁለት ተካፋይነታቸውን የመጀመሪያውን አየን። ቀጥሎ ለሶስት የሚካፈሉ መሆኑን ለሶስት ተካፋይ የምንላቸው ምንድናቸው? የሆሄያት ድምር ስንደምራቸው ለሶስት ተካፋይ ከሆነ ለሶስት ተካፋይ ነው ማለት እንችላለን። ለምሳሌ 310 ሚለን 3 ሲደመር 1 ሲደመር 0 ስንት ይመጣል? 4 ይመጣል። 4 ለሶስት አይካፈልም፣ ስለዚህ ለሶስት ተካፋይ አይደለም የሚለው ማየት እንችላለን። ሐመርኋ 186 ማለት 1 ሲደመር 8 ሲደመር 6 ማለት 1 እና 8 9 ይሆናል። 9 ሲደመር 6 15 ይሆናል። 15 ሲካፈል ለ3 ስንት ይመጣል? 5 ይመጣል ማለት ነው።
ስለዚህ ለ3 ተካፋይ ነው የሚለውም ማየት እንችላለን። ለ2 ተካፋይ ነው ብለናል፣ ለ3 ተካፋይ ነው። ስለዚህ ሐመርኋ ትክክለኛ መልስ ይሆናል ማለት ነው። መ ትክክለኛ መልስ አለመሆኑን እንዴት ነው የምናረጋግጥ? 5 ሲደመር 2 ሲደመር 0 5 ሲደመር 2 7 ይመጣል። 7 ሲደመር 0 7 ነው። 7 ለ3 ተካፋይ አይደለም። ስለዚህ ትክክለኛ መልሱ ሐመርኋ ማለት እንችላለን። በጣም ጥሩ መምህር፣ በጣም በቀላል ሁኔታ ምንም እንኳን መጀመሪያ ምርጫው ላይ ባናስቀምጠውም ግን ትክክለኛው መልስ በዛ ከሰሩት ያገኙታል ተማሪዎች። ሐመርኋ ላይ የተቀመጠው 186 ነው። 186 በጣም ጥሩ መምህር፣ እናመሰግናለን። የመጀመሪያውን ጥያቄ በጥሩ ማብራሪያ መልሰህልናል። ወደ ሁለተኛው ጥያቄ ነው የምናልፈው። ውድ ተመልካቾቻችን፣ ውድ ተማሪዎቻችን እንዲሁ እየሞከራችሁ 800 ላይ ዋኤን በማስቀደም እንግዲህ መልሶቻችሁን በተራ ቁጥራቸው መሰረት አድርሱን። አሁን ወደ ሁለተኛው ጥያቄ ነው የምናልፈው። እናስታውስና ተመልሰን እንገናኛለን። ቻችን ተመልሰን ተገናኝተናል። የሁለተኛውን ጥያቄ አስታወስን። 800 ላይ ዋኤን በማስቀደም መልሶቻችሁን አድርሱን። ከዛ በተጨማሪ ደግሞ በ0909704096 ላይ እንደዚሁ መልሶቻችሁን መላክ ትችላላችሁ። በተራ ቁጥራቸው መሰረት 0909704096 ላይ መልሶቻችሁን አድርሱን። የስድስተኛ ክፍል የሂሳብ ጥያቄ ለሚኒስትሪ እንግዲህ የተዘጋጁ ጥያቄዎች ናቸው፣ የሚረዷችሁ ጥያቄዎች ናቸው። ሞክሩ እንላለን። መምህር ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ የሚለው ድብልቅ ቁጥር 1 ሙሉ 1/5ኛ በመቶኛ ሲገለጽ በሚከተሉት ውስጥ የትኛው ነው? ድብልቅ ቁጥር የምንለው ምንድነው? ህገኛና ህገኛ ያልሆነ ክፍልፋይ የምንላቸው አሉ። ክፍልፋይ የተለያዩ ነገሮችን አንድን ነገር በክፍልፋይ መግለጽ ማለት ምን ማለት ነው? በማካፈል ወይም በአስርዮሽ መልክ የምንገልጽበት ማለት ነው። በመቶኛ መግለጽ ማለት ወደ ፐርሰንት መቀየር፣ ከታች ያለው ፐርሰንቱን ወደ መቶ መቀየር ማለት ነው። ማብራራት እንችላለን? እሺ። ስለዚህ ሁለተኛው ጥያቄ የተሰጣችሁ ምንድን ነው? 1 ሙሉ 1/5ኛ ነው። የመጀመሪያው ስቴፓችን ምን ማድረግ አለብን? ይሄን ወደ ህገኛ ፍራክሽን መቀየር አለብን። 1 ሙሉ 1/5ኛ ማለት = 1 × 5 + 1/5 ማለት ነው። 1 ሲባዛ በ5 5 ይሆናል። 5 ሲደመር 1 6/5ኛ ማለት ነው። ይሄንን እንዴት ወደ ፐርሰንት መቀየር እንችላለን? ወደ ፐርሰንት ስንቀይር 5ን ወደ 100 መቀየር ማለት ነው። ስለዚህ 100 ሲካፈል ለ5 ስናደርግ 20 ይደርሳል። ይሄ ማለት 6/5ኛ ማለት ሲባዛ በ20 ሲካፈል ለ20 እኩል ይሆናል 6 ጊዜ 20 ማለት 120 ኦቨር 5 ጊዜ 20 ማለት 100 ነው። ስለዚህ ታቱን 100 አረግ ነው ማለት ፐርሰንት ሆነ ማለት ነው። ትክክለኛ መልሳችን 120% ይሆናል። 120% ምርጫ ላይ ያለው ማለት ነው። በጣም ጥሩ። በጣም በቀላሉ ጥያቄዎችን እየሰራን ነው። ተማሪዎች እንደዚህ ቀሏቸው ይሰራሉ። ምን ጊዜም ክፍል ውስጥ የምታያቸው የምታስተውላቸው ተማሪዎች እስቲ በምን አይነት መንገድ ለምሳሌ አሁን ክፍል ውስጥ የክፍል ስራ ተብሎ ቢሰጥ በምን ያህል ፍጥነት ይሰራሉ? አሁን እንደማየው እንግዲህ በጣም በቀላል መንገድ ነው የምታስተምረውና ክፍል ውስጥም በዚህ መንገድ የምታስተምረው ክፍል ውስጥ አሁን ካሉ ተማሪዎች ወደ 30 ተማሪዎች አሉ። ከዛ ውስጥ የተማሪዎች አቀባበል ይለያያል። መካከለኛ አለ፣ ከፍተኛ ወጣ ያሉ ተማሪዎች አሉ። ራሱን የምናዘጋጅበት የማስተማሪያ መንገዳችንም አለ። ዳይሊ ሌሰን ብለን የምንለው ተማሪዎች
ስሎው ለርነር፣ ሚዲየም ለርነር፣ አክቲቭ ለርነር የምንላቸው አቀባበላቸው ተመሳሳይ አይደለም። በጣም ፈጣኖች አሉ ከኛም ቀድሞ የሚሰሩ ጥያቄዎችን ስንሰጣቸው፣ ለነሱም የራሳቸው ምንሰጣቸው ጥያቄ አለ። ለመካከለኛውም ለሁሉም ጎበዝ ተማሪዎችን ለማበረታታት ምን እናደርጋለን? ወጣው እንዲሰሩ ማድረግ እንችላለን። ሌሎችም እንዲለማመዱ ይሄ አሁን ግሩፕ ዲስከሽን ወይም 1 ለ5 የምንለው ተማሪዎች ከጎበዙ ተማሪ እኩል እንዴት መስራት ይችላሉ፣ ሁሉም ፓርቲሲፔት ማድረግ እንዲችሉ እሱ የምንጠቀምበት ቴክኒክ ነው። በጣም ደስ ይላል፣ ይቀላቸዋል። በተለይ ደግሞ ይሄ የግሩፕ ስራው በጣም ጥሩ ነው። ሂሳብ፣ ፊዚክስ፣ እንደዚህ ኬሚስትሪ ያሉ ትምህርቶች ላይ በጣም ለውጥ ያመጣል ብዬ አስባለሁ። በጣም ጥሩ እናመሰግናለን መምህር። የሁለተኛውን ጥያቄ በዚህ መልኩ በጥሩ ማብራሪያ መልስ ሰጥተናል። ውድ ተማሪዎቻችን 3ኛው ጥያቄ ላይ ነው የምንገኘው። የ6ኛ ክፍል እንግዲህ ለሚኒስትሪ የሚያዘጋጁ የሂሳብ ጥያቄዎች ናቸው። ከብዷችሁ ከሆነ አናውቅም፣ እንግዲህ በየቤታችሁ ግን እየሞከራችሁ ቆዩ። ደግሞ ትክክለኛው መልስ ስታገኙ ወደኛ ደግሞ ብትደውሉ እንደዚሁ የምናገኛችሁ ነው የሚሆነው። 800 ላይ YN በማስቀደም እንዲሁም ደግሞ በ0909704096 ላይ መልሶቻችሁን በተራ ቁጥራቸው መሰረት ላኩልን። የ3ኛውን ጥያቄ አስታውሰን ተመልሰን እንገናኛለን። ውድ ተማሪዎቻችን የ3ኛውን ጥያቄ አስታውሰን ተመልሰን ተገናኝተናል። መስመራችን ላይ ተማሪ እንዳለ እየተነገረ ነው። ሄሎ ሄሎ፣ ጤና ይስጥልን። ማን እንበል? ከየት ነው? ማራማዊት ፋንቱ። ማራማዊት፣ ድምፅሽን ትንሽ ከፍ አድርጊ እሺ፣ እንዲሰማን። እሺ፣ ከየት ነው? ከካባዱ። እሺ፣ ከካባዱ። የዛሬዎቹ ጥያቄዎች እንዴት ናቸው? ቆንጆ ነው። ይከብዳል ወይስ ቀላል ነው? ቀላል ነው። ቀላል ነው። የስንተኛ ክፍል ተማሪ ነሽ? 6። የ6። ስለዚህ ላንቺ የሚሆን ላንቺ የሚገባ በጣም ቆንጆ ጥያቄ ነው። የ3ኛውን ጥያቄ መልሰሻል? አዎ። እስቲ አብራሪልን። የ3ኛው ጥያቄ ምንድነው የሚለው? አንቺስ ጋር ያለው መልስ እንዴት ነው? እስቲ ግለጪልን። የ3ኛው ጥያቄ መልስ ነው። እሺ። ምክንያቱም ወደ አስርኖች ቀይረናቸው 8.6 እና 1.7 ሆነዋል። ስለዚህ 8.6 እና 1.7 ስንቀንስ 6.9 ስለሚመጣልን መልሱ ምን ነው? መልሱ ምን ነው? በትክክል መልሳለች። መምህር ምን ትላታለህ? እስቲ ማበረታቻ ካለክ እንዲሁም ደግሞ ተፈታኝም ስለሆነች ምትላት ነገር ካለ? አይ እንትኗ አነጋግሯም ያስታውቃል ኮንፊደንስ እንዳላት። ስለዚህ ሌሎችን ጥያቄዎች በዚህ መሰረት መስራት አለብሽ። መልካም ውጤት እመኝልሻለሁ። አሜን። ማራማዊት፣ አቤት። እንዴት እየተዘጋጀሽ ነው? እስቲ ንገሪን። እያጠናሁ ነው። በጥሩ ሁኔታ እያጠናሽ ነው? አዎ። በጣም ጥሩ። ከኋላሽ ደግሞ ቴሌቪዥን ከፍተሻል፣ ግን ቢሆንም እሺ ድምጽሽ ተሰምቶናል። መልሱን በትክክል መልሰሻል። ቀሪ ጊዜሽ እንግዲህ በጥሩ ሁኔታ እያጠናሽ ጥሩ ውጤት ለማምጣት ሞክሪ እንላለን። መልካም እድል፣ መልካም ፈተና እንላለን። እሺ፣ እናመሰግናለን። መልካም ጊዜ። እሺ በመር እንስራው እንቀጥላለን። ማራማዊት ትክክለኛው መልስ ሰጥታናለች። ማብራሪያውን ደግሞ አንተ በደንብ ገልጽልናለህ። ምን ይለናል? 1/5 ሲቀነስ 0.25 እኩል ይሆናል 11/5።
ማራሚያት እንዳለችው የመጀመሪያ ስራችን የሚሆነው ምንድነው? መልሱ የተሰጠን በፍራክሽን ነው ወይም በክፍልፋይ ነው የተሰጠን። እዚህ ጋር ያለ በአስርዮሽ የተሰጠን አለ፣ እዚህ ጋር ክፍልፋይ አለ። ሁሉንም ወደ አንድ አይነት መንገድ መቀየር አለብን። ስለዚህ 1/5 ሲቀነስ 0.25 ማለት 25 መቶኛ ማለት ነው ወደ ፍራክሽን ስንቀይረው። ይህን ሲምፕሊፋይ እናርግ እና መልሱ መምጣቱን ቼክ እናርግ። 25 መቶኛ ማለት ሲምፕሊፋይ ስናደርግ በ25 ስናቃልል 1/4 ማለት ነው። ስለዚህ 1/5 ሲቀነስ 1/4 ኤልሲኤማቸውን እንወስዳለን። የጋራ የ5 እና የ4 የጋራቸው ስንት ነው? 20 ነው። 20 ሲካፈል ለ5 4 ይሆናል። ሲቀነስ 20 ሲካፈል ለ4 5 ይሆናል። ስለዚህ ከ4 ሲቀነስ 5 ማለት -1/20 ማለት ነው። -1/20 ዲፍረንት ፍሮም 11/5 የመጀመሪያው ትክክል አይደለም ማለት ነው። ለን ስናይ 8.6 ሲቀነስ 17/10 እኩል ይሆናል 7.1 ነው የሚለን። ስለዚህ ያህል እንደሰራ ነው። ይሄንን በተመሳሳይ ቴክኒክ ነው የምንሰራ። 8.6 ማለት 86/10 ማለት ነው። ሲቀነስ 17/10 ዲኖሚኔተራቸው ተመሳሳይ ስለሆነ 10ን የጋራ እንወስዳለን። ተመሳሳይ ነው። 86 ሲቀነስ 17 እኩል ይሆናል 7.1 ማለት ይሄን ስናይ 71/10 ማለት ነው። ስለዚህ ከ86 17 ስንቀንስ 86 17 ከ16 7 9 ማለት ነው። ከ7 1 69 69/10 ዲፍረንት ፍሮም 71/10 ማለት ነው። ስለዚህ እኩል አይደለም፣ ለም ትክክል አይደለም ማለት እንችላለን። ሐመር ውሃ እቺን ቀዩን መጠቀም እንችላለን። መምህር በደንብ እንዲታያችሁ። ሐመር ውሃ ምን ይለናል? 2/5 ሲቀነስ 0.3 እኩል ይሆናል 1/5 ነው የሚለን። ይህም በተመሳሳይ ቴክኒክ አስርዮሽን ወደ ክፍልፋይ መቀየር አለብን። 2/5 ሲቀነስ 3/10። ስለዚህ 5 እና 10 የተለያዩ ስለሆኑ የጋራቸውን እናገኛለን። የ5 እና የ10 የጋራ አካፋያቸው ማን ነው? 10 ነው። 10 ሲካፈል ለ5 2፣ 2 ሲባዛ በ2 4 ሲቀነስ 3 ከ4 ሲቀነስ 3 1/10 ይሆናል። 1/10 ዲፍረንት ፍሮም 1/5 እኩል አይደለም። ስለዚህ ሐመር ውሃም ትክክል አይደለም የሚለውን ማየት እንችላለን ማለት ነው። የመጨረሻው ምርጫ መ ነው። መ 8.6 ሲቀነስ 17/10 እኩል ይሆናል 6.9። ቅድም የሰራ ነው ተመሳሳይ ነው። 8.6 ማለት 86/10 ማለት ነው። ሲቀነስ 17/10 እኩል ይሆናል 6.9 ነው የሚለን። ይህን ወደ ፍራክሽን ስንቀይረው 69/10 ማለት ነው። ስለዚህ ከ86 ሲቀነስ 17 69/10 እኩል ይሆናል 69/10። ትክክለኛ መልስ ነው ማለት ነው። በጣም ጥሩ መምህር፣ ከልብ አድርገን እናመሰግናለን። በጣም በጥሩ ሁኔታ እንግዲህ ጥያቄዎችን በደንብ እየተብራሩ ነው ያሉት። ተማሪዎቻችንም ባያላችሁበት ሆናችሁ ጥያቄዎችን በደንብ እየተረዳችሁ እንደሆነ ተስፋ እናደርጋለን። እየሞከራችሁ ቢሆንና ትክክለኛው መልስ ካላገኛችሁ መምህር ይኸው ማብራሪያውን እየሰጠ ስለሆነ በዛ መልኩ ተረዱት። አራተኛው ጥያቄ ላይ ነው የምንገኘው መምህር። አራተኛውን ጥያቄ ደግሞ በተወሰነ መልኩ እናስታውስና ተመልሰን እንገናኛለን።
ተመልሰን ተገናኝተናል ውድ ተማሪዎቻችን። አራተኛውን ጥያቄ ተመለከትን። መላሽ ተማሪ መስመራችን ላይ አለ። ሄሎ ሄሎ፣ ማን እንበል? ከየት ነው? ቤርሳባ ይበልጣል። ማን አልሽን? ድምጽሽን ትንሽ ከፍ አድርጊልን። ቤርሳባ ይበልጣል። እሺ፣ እንዴት ነሽ? ደህና ነኝ። እሺ፣ የዛሬዎቹ ጥያቄዎች እንዴት ናቸው? አሪፍ ናቸው። ጥሩ ናቸው። ከበዷቸው እያልን እያሰብን ነበረ። አዎ። ትንሽ ይከብዳሉ? አይ ቀላል ናቸው። ቀላል ናቸው። እሺ፣ አራተኛው ጥያቄ ላይ ነን። ስንተኛ ክፍል ነሽ? 6። በጣም ጥሩ። ዛሬ ተጋቢ ተማሪዎች ናቸው አይደለ? እየደወሉ ያሉት። እሺ፣ የአራተኛውን ጥያቄ ልታብራሪልን ነው? አዎ። እሺ፣ ድምጽሽን ከፍ አድርጊ እንዲሰማል። እሺ፣ አዎ ይሰማል። እሺ፣ ቀጥይ። ጥያቄ የሚለው ሁለት ትይዩ መስመሮች አሉ። መስመር 1 እና መስመር 2። መስመር 1 እና መስመር 2 በመስመር 3 መስመር 3 ቆራጭ መስመር ነው ተቆርጧል እና እዛ ጋር 30 ዲግሪ አለ። እዚህ ጋር ደግሞ የሱ ፍርቁጫ አንግል 2 ሲደመር 8 ዲግሪ አለ። ስለዚህ ፍርቁጫ አንግሎች ደግሞ ልክ ወይም ተጋጣሚ ናቸው። ማለትም ዋጋቸው ወይም ልኬታቸው እኩል ነው። ስለዚህ በእኩል ይሆናል አረፍተ ነገር እንሰራለን። 2 ሲደመር 18 እኩል ይሆናል 30 ዲግሪ እናደርግና 2 ተመሳሳይ ቁጥሮችን እናሰባስባለን። 2 እኩል ነው 30 ዲግሪ ሲደመር 30 ዲግሪ ሲቀነስ 18 ዲግሪ ከዛ እኩል ነው 2 እኩል ነው 12 ዲግሪ። ስለዚህ ብቻውን ለማስቀረት ለሁለት ሁለቱን እናካፍላለን። ከዛ እኩል ነው 6 ዲግሪ ይሆናል። ስለዚህ 6 ይሆናል ማለት ነው። ስለዚህ መልሳችን 6 መ መልሰው እና ጨብጭብላት እንደመመር በጣም በጣም በጥሩ ሁኔታ ነው ያብራራሽው የመለስሽው። ምን ታታለሽ? አሰራሩ ነው በደንብ ያብራራችው። ትክክለኛ ነው። ፍርቁጫ አንግሎች ናቸው 30 ዲግሪ እና 2 ሲደመር 18 በትክክል ነው የሰራችው። ማየት እንችላለን። እሺ፣ እሷን እናሰናብታትና እንችላለን። ሰምተሻል አይደል መምህርን? አዎ። በጣም በጥሩ ሁኔታ በጥሩ ማብራሪያ ነው መልሱን የሰጠሽን። በጥሩ ሁኔታ እየተዘጋጀሽ ነው። ምን ይመስላል ዝግጅት? አሪፍ ነው። በጣም ቆንጆ ነው። በጣም ቆንጆ ነው። ስለዚህ በጣም ጥሩ ውጤት እንደምታመጪ ተስፋ እናደርጋለን። እሺ። ከፈተና በኋላ ደግሞ እንደዚሁ በመምህሬ ዝግጅት ላይ ድጋሚ እናገኝሽና እንዴት ነበር ፈተና የሚለውን ትነግሪናለሽ አይደለ? ስለምትሳተፊ አይደል? አዎ። በጣም ጥሩ በጣም ጥሩ። እናመሰግናለን። መልካም ፈተና፣ መልካም ውጤት። እሺ። እሺ፣ መልካም ጊዜ። እሺ፣ ተማሪዎቻችን በጣም ጎበዞች ናቸው። ቅድም እንዳልከው ነው ከኛ የሚፈጥኑ ከኛ የሚበልጣሉ ብላል። በጣም እሷ ማሳያ ናት። እሺ፣ ወደ አንተ ማብራሪያ። አሁን እዚህ ጋር ሁለት ትይዩ መስመሮች ናቸው የተሰጡን። አንድ ቆራጭ መስመር አለ። ሁለቱ ትይዩ መስመሮች እኩል ነው እየሄዱ ያሉት። ስለዚህ ቆራጭ መስመር አለን። የተሰጠን 30 ዲግሪ ነው። እዚህ ጋር ያለው 30 ዲግሪ ተሰጥቶናል። ይሄ 30 ዲግሪ ቢሆን እዚህ ጋር 2 ሲደመር 18 የሸ ዋጋ ስንት ይሆናል የሚለውን ነው የሚያሳየን። ስለዚህ 30 ዲግሪ ማለት ከማን ጋር ተመሳሳይ ነው? ከዚህ ጋር እኩል ነው። ፍርቅ ውጫዊ አንግል እንላቸዋለን። እዚህ ጋር ይቺ ምን ትሆናለች? 30 ዲግሪ ተቃራኒ አንግል እንላታለን ማለት ነው። ይሄ 30 ዲግሪ ከሆነ እዚህ ጋር ያለው 30 ዲግሪ ይሆናል። ስለዚህ 30 ይሄም 30 የዚህ ተቃራኒ ወይም ኦፖዚት አንግል የምንለው እዚህ ጋርም 30 ዲግሪ ይሆናል ማለት ነው። 30 ዲግሪ እና 30 ዲግሪ ፍርቅ ውስጣዊ አንግል እንላቸዋለን። 30 ዲግሪ እና እዚህ ጋር 2 ሲደመር 18 ዲግሪ ፍርቅ ውጫዊ አንግሎች እንላቸዋለን ማለት ነው። ስለዚህ የሸን ዋጋ ለመፈለግ የምንከተለው ቴክኒክ ምንድነው? 2 ሲደመር 18 እኩል ይሆናል 30 ዲግሪ ነው። ስለዚህ 2 እኩል ይሆናል 30 ሲቀነስ 18 እናደርጋለን። 2 እኩል ይሆናል ከ30 ሲቀነስ 18 12 ይመጣል። ሲካፈል ለ2 እኩል ይሆናል 6 ይሆናል ማለት ነው። ስለዚህ ላይ 6ን ስንተካ 2 ሲባዛ በ6 12 ይሆናል። 12 ሲደመር 18 30 ዲግሪ ይሰጠናል ማለት ነው። በጣም ጥሩ መምህር። ተማሪያችንም በጣም በጥሩ ሁኔታ አብራርተዋለች። አንተ ደግሞ ጥሩ የሆነ ማብራሪያ አክለህልናል። እናመሰግናለን። አንድ ጥያቄ ነው የሚቀረን፣ ጥያቄ ቁጥር 5 ወደዛው ነው የምናልፈው። ውድ ተማሪዎቻችን እናንተም እየሞከራችሁ አብራችሁን ቆዩ። መጨረሻው ጥያቄ 5ኛው ላይ ነው የምንገኘው። አስታውሰን ተመልሰን እንገናኛለን።
አምስተኛውን ጥያቄ አስታወስን። መስመር ላይ ደግሞ ተማሪ አለ። ሄሎ ሄሎ፣ ጤና ይስጥልን። ማን እንበል? ከየት ነው? ስሜ ማርኮን ተመስገን ነው። ማርኮን ከየት ነው? ከሌላ ኮንዶሚኒየም ነው። ከየት? ከሌላ ኮንዶሚኒየም። እሺ፣ የዛሬዎቹ ጥያቄዎች እንዴት ናቸው? የሞከርክ ቆይታ አደረግ? የአምስተኛውን ጥያቄ ሞከርክ? ጥሩ ነው። ጥሩ ነው። ይከብዳሉ እንዴ? አይ ትንሽ መካከለኛ ናቸው። መካከለኛ ናቸው። በጣም ጥሩ። እንግዲህ በዚህ መሰረት እነዚህን ጥያቄዎች እያያችሁ ለሚኒስትሪ ደግሞ በደንብ እንድትዘጋጁ ነው። እሺ፣ እነዚህ ጥያቄዎች የቀረቡት እስቲ አምስተኛው ጥያቄ ስክሪን ላይ እየታየ ነው። ሞክርልን እስቲ። ያ አምስተኛው ጥያቄ ብዛታቸው ቀ የሆኑ ሙሉ ቁጥሮች ድምር 60 አማካኛቸው ደግሞ 5 ነው ይላል። እሺ፣ ተማሪያችንን ያጣነው ይመስለናል። እንግዲህ ኔትወርክም ሊሆን ይችላል፣ ተቋርጧል። ድጋሚ ከተመለሰ ከገባ ደግሞ እናገኘዋለን። ስለዚህ መምህር በጥሩ ሁኔታ እያብራራ ነበረ። አካሄዱም ይመልሰው ይመስላል። ስለዚህ ካገኘነው በጣም ደስ ይለናል፣ ካላገኘነውም እንደሚመልሰው እርግጠኛ ነኝ እያልክ ነው መምህር። እሺ፣ ስለዚህ ወደ አንተ ማብራሪያ እንላለን። እሺ፣ ተማሪያችን ተመልሶ መጥቷል። ተመልሷል። እሺ፣ ሄሎ ሄሎ፣ ተመልሰን ተገናኝተናል። ማርኮን እሺ፣ እያብራራህልን ነበረ። ጥያቄው ስክሪን ላይ ይታይልሃል። ማብራራትህን ቀጥል እና አንዴ ቆይ ትንሽ። እሺ፣ መልሱን ግን ምን አልክ? መልሱን ምን አልክ? መልሱ 12 ነው የሚሆነው። መልሶታል አይደል? መልሱን መልሰኸዋል። ትንሽ ለመስራት ጊዜ ፈልገህ ነው። መልሱን አውቀኸዋል፣ ግን ለማብራራት ነው አይደለ? ምክንያቱም ብዛታቸው ቀ የሆኑ ሙሉ ቁጥሮች ማለት ቀ የሆኑ አናቃቸውም። ሙሉ ቁጥሮችን ስለማናቃቸው ከዛ 60 ሙሉ ቁጥሮቹ ደግሞ ብዛት ቁጥሮቹ ድምራቸው ስለምናውቀው 60 ነው። ስለዚህ 5 ጋር እናካፍለው ይመጣልን መልስ ይሆናል ማለት ነው። በጣም ጥሩ። እንግዲህ መጀመሪያ መምህር እንደመለስከው እንደምትመልሰው እርግጠኛ ነበረ። አንተም ጥሩ ማብራሪያ መልስ ሰጥተናል። መልሱንም በትክክል አግኝታል። በጥሩ ሁኔታ እየተዘጋጀህ ነው ለፈተና? እየተዘጋጀው ነው። በጣም ጥሩ። ስለዚህ በደንብ ተዘጋጅ፣ በደንብ አጥና። ጥሩ ውጤት እንጠብቃለን። መልካም ፈተና፣ መልካም ውጤት። እሺ፣ መልካም ጊዜ። እሺ መምህር። አሁን እዚህ ጋር የተጠየቅነው ምንድን ነው? አማካይ ማለት ድምር ሲካፈል ለፍሪኩዌንሲ ወይም ቀ ማለት እንችላለን። ድምራቸው አለ፣ ቶታሉ አለ፣ ለቀ ማካፈል ማለት ነው። ለምሳሌ በትምህርት ቤት ደረጃ ብንወስድ የተማሪዎቹ ውጤት አለ፣ የሚማሩት ትምህርት አለ። የተማሪዎቹ ውጤት ድምሩ ድ እንለዋለን። ቀ ማለት የሚማሩት የትምህርት አይነት ወይም የትምህርት አይነቱ ብዛት ማለት ነው። አ ማለት ደግሞ አማካይ ወይም አቬሬጅ የምንፈልግበት ማለት ነው። ስለዚህ ድምሩን ስንት ነው የሰጠን? እዚህ ጋር ብንሰራ አማካዩ 5 ተሰጥቶናል። ድምሩ 60 ነው። ያልታወቀው ቁጥር ወይም ብዛቱ ነው፣ ቀ ነው ያልታወቀው። ይሄ እንደምንፈለግ ምንድን ነው የምናደርግ? ክሪስ ክሮስ እንጠቀማለን። ክሪስ ክሮስ ስንጠቀም 5 ቀ እኩል ይሆናል 60 ማለት ነው። ስለዚህ ቀን ለማግኘት ሲካፈል ለ5 ስናደርግ ቀ እኩል ይሆናል 12 ማለት ነው። በቀላሉ እንደዚህ ማግኘት ይችላሉ ማለት ነው። አቬሬጅ የሚለውን በዛ መሰረት ማየት እንችላለን። በጣም ጥሩ መምህር። እንግዲህ ዛሬ ላይ የተዘጋጁ 5 የሚኒስትሪ ጥያቄዎች የ6ኛ ክፍል የሂሳብ ጥያቄዎች ናቸው። በጥሩ ሁኔታ እየመለስክልን እያብራራህልን ቆየ። ተማሪዎችም ደግሞ እንደዚሁ ከኛ ጋር በጥሩ ሁኔታ ሲሳተፉ ቆየ። እንደው በአጠቃላይ ቆይታችን ምን ይመስላል? ከዛም በተጨማሪ ደግሞ መጽሐፎችን ትጽፋለህ፣ እንዲሁም ዩቲዩብ ላይ አንዳንድ ስራዎችን ትሰራለህ። እሱንስ እንደው ተማሪዎች ያግዛቸው ዘንድ እስከ ፈተናቸው ድረስ ከዛም በኋላ ደግሞ ትምህርት የማይቆም ነገር ስለሆነ እንዲያገኙክ እሱንም አንዳንድ ነገር ብትለን ይቻላል። ከቆይታችን ብነሳ ቅድም እንዳልኩሽ ነው። ብዙ ጊዜ እነዚህ ጎበዝ ተማሪዎች ናቸው አሁንም ሲሳተፉ የነበሩት።
እነሱ ናቸው አብዛኛውን ሲያብራሩ የነበሩት። ያው እኛን እንደ ካታሊስት ወይም መንገድ እንደ መክፈት እንደ ጀማሪ ነገር ነው አስተማሪዎችን ማየት። ሌላው መንገዱ ከተመቻቸላቸው ተማሪዎች መስራት እንደሚችሉ ነው የሚያሳየን። ጥሩ ቆይታ ነበር። በጣም ጥሩ። እስቲ እነዚህ መጽሐፎች እንዲሁም ዩቲዩብ ላይ የምትሰጣቸውን ደግሞ የተለያዩ ትምህርቶች እንዴት ማግኘት እንደሚችሉ ዩቲዩብ ድረገጽም ካለክ የዩቲዩብ ድረገጹ ባለፈው ዓመትም በአዲስ አበባ ከተማ ደረጃ እንደ ፈጠራ ስራ ተወዳድሬበት ነበር። መሰረታዊ ኮምፒውተር ስልጠና በ60 ሰዓት መማር እንደሚቻል ወደ 79 ቪዲዮዎች አሉ። በ60 ሰዓት ውስጥ እነዛን ቪዲዮዎች ዳውንሎድ በማድረግ ቤዚክ የሚባለውን የኮምፒውተር ስልጠና መውሰድ እንደሚችሉ ነው። ሱፐር ኦንላይን ኮምፒውተር የሚል ነው የድረገጹ። እዛ ላይ ማግኘት ይቻላል። አሁን ከዛ በተጨማሪ ደግሞ እንደዚህ የሂሳብ ጥያቄዎችን ሳብጀክት ማተር የሆኑ ነገሮችን እነሱንም በሚቀጥለው ዓመት ወደዛው ሲስተም ለመግባት እያሰቡ ነው። ሌላው ወደ መጽሐፎች ብሄድ የጀመሩት እነዚህ የተረት መጽሐፎች ላይ ነው። የተረት መጽሐፎች እንቆቅልሾች አሉ። ከነሱ በተጨማሪ ደግሞ ብራይት ቡክ ሲሪስ ብዬ ከ1 እስከ 4 እና 5 6 አጋዥ መጽሐፎች አሉ። እነዚህም ቀጣይነት አላቸው። 7 እና 8ም እየሰራው ነው። እንደ ሌሎች አጋዥ መጽሐፎችን በቀላሉ እንዴት ለተማሪዎች ማዳረስ ይቻላል የሚለውን ወደዛም ሲስተም እየገባው ነው። በጣም ጥሩ። ስለዚህ አንተ ሁሉንም አቀፍ ነክ፣ ምክንያቱም ታችም እስከ 4 ካሉት ካዘጋጀ 5 6ን ወደፊት ደግሞ 7 8ን የምታስብ ከሆነ በጣም ጥሩ ነው። ሰፋ ያለ ስራ ነው እየሰራ ያለው። አስተማሪ ስለሆኑ እንግዲህ ማስበው ከማስተማሩ በተጨማሪ ጎን ለጎን እነዚህን መጽሐፎችን እንዲሁም ወደ ትምህርት ቤት የግል ትምህርት ቤትም ከፍቶ መንቀሳቀስ ሀሳቤ እንደዛ ነው። ከትምህርት ሴክተር ማውጣት አልፈልግም። በጣም ጥሩ። ያው ትምህርት ሁሌም ቢሆን የሚቆም ነገር አይደለም። በማንኛችንም ህይወት ዙሪያ አስፈላጊና ጥሩ የሆነ ነገር ነው። እንግዲህ አሁን ላይ 12ኞች ተፈትነው ጨርሰዋል። 6ኞች ደግሞ ይፈተናሉ ወደፊት። እንደው ለነሱ የት ቦታ በደንብ አተኩረው ማየት አለባቸው የሚለውን እንዲሁም በምን አይነት ሁኔታ መዘጋጀት አለባቸው እስቲ ምትላቸው ነገር ካለ? አሁን ለነሱ እንደ ሀሳብ መሰጣቸው ተረጋግተው ፈተናው መስራት እንዳለባቸው እንደገና የ2015 እና 2016 የሚኒስትሪ ጥያቄዎች አሉ። የት ቦታ ላይ እንደሚመጣ እነሱም ይጠቁማሉ። ከተማ አቀፍ የሚሰጡ ሞዴሎች አሉ። አሁን በአዲስ አበባ ደረጃ በክፍለ ከተማ ደረጃ ሞዴሎች ይሰጧቸዋል። እነሱን መለማመጃ ሞዴል ጥያቄዎች አሉ። እነሱ እንዲሰሩ ተረጋግተው እንዲሰሩ ነው መምክራቸው። ለምሳሌ አንድ ጥያቄ ሲሰሩ መልሶ አልመጣልኝ የሚለው መደናገጥ እንደሌለባቸው ተረጋግተው መስራት እንዳለባቸው ነው። በጣም ጥሩ። እንግዲህ መምህር እዚህ ድረስ በመምጣት ለተማሪዎች ደግሞ የሚመጥን ጥያቄ በማዘጋጀት እንዲሁም ደግሞ በጣም በጥሩ ማብራሪያ አብረህን ስለቆየ ከልብ እናመሰግናለን። ቀረ የምትለው ሀሳብ ካለ ይቻላል? አመሰግናለሁ። በጣም ጥሩ። እንግዲህ እዚህ ድረስ ስለመጣክ ለተማሪዎች ጥሩ የሆነ ጥያቄዎችንም ስላዘጋጀህ እኛ ደግሞ ኢቲቪ ልጆች ዓለም በመምህሬ ዝግጅት ስም ላንተችን የምስክር ወረቀት እንሰጣለን። አመሰግናለሁ። አረፍ በል። ውድ ተማሪዎቻችን እንግዲህ የዛሬው መምህሬ ዝግጅታችን እስካሁን የተከታተላችሁትን ይመስል ነበር። የ12ኛ ክፍል ተፈታኞች ፈተናችሁን ጨርሳችኋል። የ6ኛ ክፍል ተፈታኞች ግን ገና ወደፊት ነውና የተወሰነ ቀን ይቀራችኋል። ራሳችሁን እንግዲህ መምህር ባላችሁ መንገድ ማዘጋጀት አለባችሁ። ከዛ ውጪ ፈተና ላይ በጣም ወሳኝነት ያለው ሰዓት ነው። ሰዓታችሁን በጣም በአግባቡ መጠቀም አለባችሁ። ሰዓት ለማንኛውም ሁኔታ እንግዲህ ወሳኝ ስለሆነ በምትሰጣችሁ ሰዓት በደንብ ትኩረታችሁን ሰብስባችሁ ጥያቄዎችን በመስራት ጥሩ ውጤት እንድታመጡ እንመኝላችኋለን። ሳምንት ደግሞ ከሌላ መምህር ጋር የምንገናኝ ነው የሚሆነው። ሜሮን ሙልጌታ አብሬያችሁ ቆየው ከአስፈጻሚያችን ቤተልሔም ብርሃኑና ከመላው የስቱዲዮ ባለሙያዎች ጋር ማለት ነው። ሳምንት ከሌላ መምህር ጋር እንገናኛለን። እስከዛው ድረስ መልካም ፈተና፣ መልካም ውጤት እንላለን። ሰላም ሁኑ።